በነገር ላይ እንዳያዘጋጅ እኔ ለፋይት በፊት ኤክሳይትድ ብዙም ኤክሳይትመንት አይኖረኝ። በንቃተ ህሊናና በጆኒና በሴዶና ጆኒ የአይነት ፋይት እኔ እንደዚህ ኤክሳይትድ ሁኛ አላውቅም። የሴዶ ማርሻል አርትና የጆኒ የኤምኤምኤ ፋይት ቀኑ ከታወቀ በኋላ እንግዲህ የፌስ ኦፍ ቀን ዛሬ ነው። ዛሬ እንግዲህ የፌስ ኦፍ ቀን እየተከናወነ ይገኛል። ፍጥጫው ተጀምሯል ማለት ነው። ሴዶ ከጆኒ በአካል ይፋጠጣሉ። እንግዲህ ፌስ ኦፍ በርካታ አስገራሚና አስደናቂ ነገሮች የሚከናወኑበት ነው። እንደምታስታውሱ በመጀመሪያው የኤምኤምኤ ውድድር ላይ ጆኒ እና ንቃተ ህሊና ፌስ ኦፍ በሚያደርጉበት ጊዜ ጆኒ ንቃተ ህሊና ፊት ላይ እንቁላል አፍርጦበታል። በዛም የተፈጠረ ግብግብ ለውድድሩ ድምቀት እንደነበረ ይታወሳል። በዛሬውም የጆኒ እና የሴዶ ረጅም ወራት ሲናፈቅ በነበረው የኤምኤምኤ ውድድር ላይ የፌስ ኦፍ ትዕይንት ይጠበቃል ማለት ነው። በቀጥታ እንግዲህ የተለያዩ መገናኛ ብዙሃኖች በቀጥታ ያስመለክታሉ። ምን ይፈጠራል? ጆኒ ወይም ሴዶ አስገራሚ ነገር የሚታወስ ስለ ንቦናን የሚጎዳ ነገር ይፈጥሩ ይሆን የሚለው የሚጠበቅ ነው። እንግዲህ ፌስ ኦፍ ልዩ ትዕይንት ለድምቀት ለውድድሩ አጓጊነት የበለጠ አቅም የሚፈጥር ይሆናል ተብሎ ነው የሚጠበቀው። ምን እንደሚፈጠር ከደቂቃዎች በኋላ እናያለን። የታላቁ ጦርነት እንግዲህ ለወራት ለሳምንታት በዚህ ቀን ነው ሲባል የነበረው የሁለቱ ፋይት መቋጫውን አግኝተዋል። ቀኑ ተረጋግጧል። ባለፈው እንደነገርናችሁ ነሐሴ 21 ሐሙስ ቀን በአድዋ መታሰቢያ አዳራሽ በድምቀት ከ10 ሰዓት ጀምሮ ይከናወናል። በርካታ ውድድሮች እንዳሉ ተገልጿል። በውድድሩ አዘጋጆች እንደነገርናችሁ በእነዚህ ጉዳዮች ላይ እንግዲህ ዛሬ መግለጫ ይሰጣል ማለት ነው። እንግዲህ ነሐሴ 21 የሚደረገው ታላቁ ኢቲኤፍሲ 002 የአድዋ ፋይት ናይት እንግዲህ ዛሬ ጋዜጣዊ መግለጫ ይሰጥበታል ከ4 ሰዓት ጀምሮ ማለት ነው። በተለይ የጆኒ እና የሴዶ ማርሻል አርት ትንቅንቅ ደግሞ በደንብ ነው የሚጠበቀው። በነገራችን ላይ ኩሪፍቱ ካምፕ ገብተዋል። ሁሉም በካምፕ ነው ከዚህ በኋላ ያለውን የልምምድ ጊዜያቸውን የፎይታ ጊዜያቸውን የሚያደርጉት። ምናልባት በካምፕ ሆነው የሚለቋቸው ለውድድሩ አጓጊ የሆኑ መልእክቶች፣ ቪዲዮዎች ሊኖሩ ይችላሉ እንጂ ሁሉም የውድድሩ ተፋላሚዎች በካምፕ እንዳሉ ተነግሯል። እዚህ ውድድር ላይ አዘጋጆቹ ጭምር በጣም እንደሚናፍቁት ውድድሩን ማየት እንደሚጓጉ ይገልጻሉ። ጌች ለምሳሌ እንደዚህ አይነት ውድድር ናፍቆ እንደማያውቅ ውድድሩን በደንብ እየናፈቀ መሆኑን አጓጊ የመሆኑ ማሳያ ነው ማለት እንችላለን። እሱ ቪዲዮ ልጋብዛችሁ። በነገር ላይ እንዳያዘጋጅ እኔ ለፋይት በፊት ኤክሳይትድ ብዙም ኤክሳይትመንት አይኖረኝ። በንቃተ ህሊናና በጆኒና በሴዶና ጆኒ የአይነት ፋይት እኔ እንደዚህ ኤክሳይትድ ሁኛ አላውቅም። እና ባለፈው በመስፍን ብሩና ኤርሚያስና በረቢቅና የደርጋይ ድሬሳ እንደነሱ ፋይት እኔ ኤክሳይትድ ሁኛ አላውቅም። አሁን አም ሞር ኤክሳይትድ። ሌሎች መልእክቶች አሉ። በኩሪፍቱ እንግዲህ ተወዳዳሪዎቹ በካምፕ ነው ያሉት ብያቸዋለሁ። አስገራሚ አስደናቂ ቪዲዮዎችን እንቅስቃሴዎችን እየለቀቁ ነው። እነሱንም እስቲ ላስመልክታችሁ። ጭላሉ ቲዩብ እንደተከታተላችሁት ስለነበረን ጊዜ እናመሰግናለን።